ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። እንዴት ናችሁ? እንዴት አላችሁ? ሰሞኑን እንዴት ነበር? እኔ ከሁሉ መልካም እግዚአብሔር ይመስገን። ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ላይክ፣ ኮመንት የምታደርጉልኝ ቤተሰቦቼ፣ ሰብስክራይብ የምታደርጉኝ ሁላችሁንም በጣም አመሰግናለሁኝ። ነገ ለሁላችንም የተሻለ እንደሚሆን ተስፋ አደርጋለሁኝ። እኔም በሱ ሀሳብ ነውና እየተንቀሳቀስኩ ያለሁት። ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ባላችሁበት ደግሞ እግዚአብሔር ሰላም አይለያችሁ ማለት እወዳለሁ እና ከባለፈው የቀጠለ ሀሳቤን ዛሬ ክፍል 2 ይዤላችሁ መጥቻለሁኝ እና ከኔ ህይወት ተማሩ የሚለው ማለት ነው። እንደነገርኳችሁ እንግዲህ ለረጅም አመት ለኔ ረጅም ነው። ምናልባችም ከዚህ በላይ ለሰራችሁ እንዴ ይሄማ ቀላል ነው እቺ ምን አላት ብላችሁ ልታስቡ ትችላላችሁ። ለኔ 5 አመት ከ6 ወር የልጅነት ጉልበቴ ነው። ልክ ትምህርት እንደጨረስኩ ነው ወደ ስደት የወጣሁትና የልጅነቴን በቃ እዛ ነው የጨረስኩ ብዬ ነው የማስበው። በዚህ ህይወት ውስጥ ያላችሁ ትረዱታላችሁ ብዬ አስባለሁ። 1 አመትም አረብ ቤት መስራት ምን ያህል ከባድ እንደሆነ ስለምታውቁት ማለት ነው። እና ለኔ ከባድ ነው። የልጅነት ጉልበቴን የልጅነት ጊዜን የጨረስኩበት። ያም ይሁን ይህ ግን ጥሩ መስራቴ ጥሩ ሆኖ እንዳለ አጠቃቀሜን ባለማወቄ ጊዜን የገደልኩበት ትልቁ ችግር ያ ነው። አጠቃቀም አልቻልኩበትም እና ያው ባለፈው እቃ አታግዙ ወይም ልብስም ይሁን ምንም አትግዙ፣ ካርጎ አታድርጉ የሚል ሀሳብ ነው ያቀረብኩት። ዛሬ ደግሞ ምንድን ነው መሰላችሁ አለቅጥም ማለት በጣም ሲጠና ቸር አትሁኑ፣ የዋህ አትሁኑ። በጣም ቸር በሆናችሁ ቁጥር ለእናንተ የሚባል ህይወት አታስቡ፣ ለእኔ የሚባል ነገ የሚባልን አታስቡ። በጣም አጭር ነው የሚሆንባችሁ። መስጠት መጥፎ አይደለም። መስጠት ጥሩ ነው። ማዘንም ጥሩ ነው። አትዘኑ ማለቴም አይደለም፣ አትስጡ ማለቴም አይደለም። ያው ይገባችኋል ብዬ አስባለሁ። ግን ቅድሚያ የሚባል ነገር አለ ወይ? ደግሞ ለራሳችሁ የሆነ ነገር ሳትይዙ በቃ ቸር ከሆናችሁ እናንተ ነገ የሚባል ህይወት የላችሁም። እኔ እሱን ነው በህይወት የገጠመኝ። በቃ ወደኩ ላላችሁ ሁሉ አዛኝና ሰጪ ከሆናችሁ ነገ የላችሁም። እናንተ ምንም አይነት ነገ የለም። ተመልሳችሁ እዛው ህይወት ውስጥ ነው የምትገኙት። 5 አመትም ቆዩ፣ 10 አመትም ቆዩ፣ 20 አመትም ቆዩ። ሲጠና ቸርነት ካለባችሁ እጃችሁ ላይ መቼም ነገ የሚባል ህይወት አይኖራችሁም። ለሰው ነው የምትኖሩት። በቃ እንደ መንፈሳዊ እንዳታዩት ወይ ደግሞ እንደ ሃይማኖታዊ ይዘት እንዳታዩት። እንደዛ ከሆነ ያው 2 ያለው አንዱን ይስጥ ስለሚል ማለት ነው። እንደ መንፈሳዊ አይደለም። በዚህ ምድር እስካለን ድረስ ማወራችሁ ስለ ስጋዊ ፍላጎታችሁ ወይም ስለ ስጋዊ ስራችን ስለሆነ ማለት ነው። እናንተ የሚገባችሁን ህይወት ኖራችሁ ነው ለሌላ ሰው ማድረግ። አሁን ሁሉም ሰው እየተነሳ አረብ ሀገር ሴት ላይ ነው የሚንጠለጠለው። ዞር ብለው ለስድቡ የሚያቀናቸው አረብ ሀገር ሴት ላይ ነው። ለልመናውም እጃቸውን ይዘረጋሉ ተብሎ የሚታሰበው የአረብ ሀገር ሴቶች ናቸው። ለምን እንደው ታውቃላችሁ? ስደተኛ ሰው ልቡ በጣም የዋህ ነው። በጣም የዋህ ነው ከምነግራችሁ በላይ። ያው እናንተም ስለምታውቁት ማለት ነው። በቃ ለሁሉ ሰው አዛኝ ነው። አይችልም፣ በቃ ውስጡ አይችልለትም። እንኳንስ ለተወለደው ለቤተሰቡ አይደለም ለባዳ ሚዲያ ላይ ለሚያውቀው ሁሉ በጣም ያዝናል። ከማዘኑ የተነሳ በቃ ያለውን አውጥቶ ይሰጣል። ያለውን ለኔ ለነገ ብሎ ወደ ኋላ ሳያስብ ማለት ነው። ያንን ኢትዮጵያ የሚኖሩ ይሁኑ የትም ሀገር የሚኖሩ ይሁኑ ብቻ ኢትዮጵያውያን እኛን ተረድተውናል። የአረብ ሀገር ሴቶች በቃ ልባቸው በጣም የዋህ እንደሆነ ተረድተውናል፣ አውቀውናል፣ በቃ ገምግመውናል።
ስለዚህ ምንድነው ሮሯቸው ወደኛ ነው የሚያቀርቡት። ከቤተሰብም ይሁን ከወዳጅ ዘመድም ይሁን እንዲሁም ደግሞ ከማናቃቸውም ሰዎች ጭምር ሊሆን ይችላል። በተለያየ ሶሻል ሚዲያ የሚያውቁት ሰዎች በውስጥ መስመር ገብተው በጣም አዝነው አስተዛዝነው አልቅሰው ጭምር የሆነ ጥያቄ ወደኛ ያቀርቡልናል። በቃ እንዴት ተጎዱ፣ ልባቸው እንዴት ተሰበረ፣ ነገ መነሳት እንደማይችሉ ኢቭን መብላት መጠጣት እንዳቆሙ ለምን ስለሌለን ይላሉ ብለው ይመጡብናል ማለት ነው። በደካማ ጎናችን እኛ ያንን ነገር ኖ ብለን መቃወም አንችልም፣ ኖ ብለን መመለስ አንችልም። በቃ ወይኔ እንደዚህ በጣም ብዙ ምግብ እየተደፋ እኔ እኮ ስንቱን ነው ስደፋ ሙለው። በቃ አሰሪዎች ብዙ ነው የሚያስፈልጋቸው የሚሰራውና በቃ ያን ስደፋ ነው ሙለው። ወይኔ እኔን እዚህ ያለው ስንት እየተደፋ አይነት ነው ውስጣችን የሚለውና አንችልም። በቃ ቦርሳችን ላይ ያለውን አውጥተን እንሰጣለን ለማናውቀው እኮ። ይሄ አግባብ አይደለም። ይሄ ትክክል አይደለም። በጭራሽ ሊሆን አይችልም። እንደዛ አታድርጉ። አሁን እንደዛ አይደለም። ዘመኑ በጣም ሰልጥኗል። እድሜ ለፊልተር የሚያለቅሰውንም የሚያዝነውን የሚያስከፋውንም በቃ ትልቅ ሰው የሚያደርገውንም በፊልተር ተጠቅመው ሁሉ መምጣት የሚችሉ እየቻሉም ነው፣ ደግሞ እያደረጉትም ነው። ስለዚህ ከእንደዛ አይነት ነገር ራሳችሁን ጠብቁ። ለሁሉ ሰው አዛኝ አትሁኑ። እዘኑ። ማዘን በልብ ማዘን ችግር የለውም። ማድረግ ላይ ግን መስጠት ላይ ግን የሆነ ጠበቅ አድርገን መያዝ ይኖርብናል። ላዘናችሁት ሁሉ አትስጡ። ብራችሁን አታውጡ። ብራችሁን አታውጡ ላዘናችሁት ሰው ሁሉ። ነገን የሚባል ነገር አስታውሱ። ነገ እናንተ ስትወድቁ ማን ነው የሚያነሳችሁ? ሲጀመር አረብ ሀገር የሰራ ሰው አብዛኛው የጤና ችግር ያለበት ነው። ለማለት የፈለኩ ምንድነው ወደ ሀገር ሲገባ በጣም ህመምተኛ ነው የሚሆነው። በጣም ህመምተኛ ነው የሚሆነው። እንደ ከመቶ 10 ቢገኝ ነው ኖርማል በቃ ጤነኛ ሆኖ የሚሰራ። የተቀረው ወይ ራሱን ይታመማል ወይ ወገቤን ይላል። አብዛኛው ወገቤን ነው የሚለው ወይ ግሬን ይላል፣ ጉልበቱን የሚቆምበት ብቻ የሆነ ነገር ህመም ይኖረዋል። ባይኖረው እንኳ በቃ ፊዚካሊ ደግሞ ጤናማ አይሆንም። ማዳት ይኖራቸዋል። ሽበት ያለ እድሜያቸው ሽበት፣ ጸጉራቸው በሙሉ ሽበት ይሆናል። አብዛኛው ይሄ ነው የአረብ ሀገር ውጤቱ ማለት ነው። እዛ ጋ እኛ ስንረዳቸው የነበሩት በእድሜም ከኛ በታች ነው። በኑሮ ደረጃቸውም ከኛ በልጠው እናገኛቸዋለን። ለምን ይመስላችኋል? ማታለል ስለሚችሉ ነው። ማስመሰል ስለሚችሉ ነው። እና ደግሞ ጠንካራ ናቸው። ጠንካራ ናቸው ስላችሁ በስራ አይደለም። ሀዘኔታ የሚባል ውስጣቸው የለም። ሰዎችን አታለው የመብላት ሰዎችን የሆነ ሲስተም ፈጥረው ከነሱ የሆነ ነገር ማግኘት የሚችሉ ሰዎች ናቸው እነዛ። ስለዚህ እኛ አንድም ራሳችንን እንጠብቅ፣ ሁለትም ገንዘባችንን እንቆጥብ። ዛሬ 10 ብር ምንም አይደለች እኮ በኢትዮጵያ ስትመነዘር ብዙ ትሆናለች። በቃ የሆነ አንድ ሰው ተጎርቶ እኔ ካየሁኝ የሆነ ግሩፕ ከፍትና እማቃቸውን ሁሉ ሰበስባለሁ። እንደው ለከሌ ብናደርግለት በእናታችሁ እንደው እንርዳው፣ እንደዚህ እናርገው፣ በቃ እናግዘው ብዬ የሆነ ሀሳብ ካቀረብኩ እንዳልኳችሁ አዛይ ስለሆን የአረብ ሀገር ሴቶች ትንሽ እኮ ነው እላችኋለሁ። 50 ድርሃም 50 ሪያል ብታወጡ በጣም ቀላል ነው። እና ለኛ ይሄ ቀላል ነው። አረብ ሀገር ላለን ሴቶች ወደ ኢትዮጵያ ሲሄድ በጣም ይጠቅማቸዋል። ስለዚህ ይሄን አድርገን ብናግዛቸው ብላ የሆነ ሴት ወይ ሀሳብ ታቀርባለች። እኛ የምናየው ዛሬ 5 ድርሃም 5 ሪያል መሆኑን ነው። ቀላል ነው ስናወጣ ከቦርሳችን አይደል? ወደ ኢትዮጵያ ሲሄድ ስንት ነው? ሁላችሁም በያላችሁበት ሀገር ምንዛሬው የምታውቁት ነው። እኛ ነገ ጧት ኢትዮጵያ ስንገባ ይችን 5 ሪያል 5 ድርሃም እንዴት ነው የምናገኛት? ወደ ኢትዮጵያ ብር መንዝራል እንዴት ነው የምናገኛት? ከማን ነው የምናገኘው? ከወዳጅ ዘመዶቻችን፣ ከትዳር አጋራችን ልንለምን፣ ከእህት ከወንድሞቻችን ዝቅ ብለን ልንለምን?
ወይስ እኛ ሚዲያ ላይ ወጥተን እንደገና ልንለምን ወይ ደግሞ ተመልሰን ስደትን ለሶስተኛ ጊዜ ወይም ለአራተኛ ጊዜም ሊሆን ይችላል ተመልሰን ስደትን በየትኛው ዓላማ ለመጓዝ ነው ዛሬ ይህን ሁሉ መስዋዕትነት የምንከፍለው? እኛ መርዳት ካለብን እኮ ቤተሰባችን ውስጥ ራሱ እህት ወንድም ማንም ይሁን ብቻ በቤተሰብ ውስጥ ያለውን ራሱ ረድተን አንጨርስም። በቃ እንካላልን ማለት ነው። እንኳንስ የዳር የውጭ ሰው ለመርዳት ማለት ነው። በቃ ለራሳችን መኖር አለብን እስካላልን ድረስ በቤተሰብ ያለውን እርዳታ ራሱ አንጨርስም። መች ጨርሰን ነው ውጭ የምንሄደው? መች ሞላልንና የቤታችን? እናንተም ደግሞ ሚዲያ ላይ ያገኛችሁትን ሰው ሁሉ እያመጣችሁ እናንተ ስለምታውቁት እናንተ የውስጥ ግንኙነት ስላላችሁ በዘመድ አዝማድ ሊሆን ይችላል ወይ ደግሞ በፍቅርም ውስጥ ሊሆን ይችላል የምታውቁት ሰው ስለተጎዳ ብቻ ግሩፕ እየከፈታችሁ እህቴ እናግዘው ከሌ እህቴ ከሌ እኮ እንዲወርቃለች እናግዛት ከሌን እንዲህ ብናግዛት እኮ ይሄን ያህል ብናዋጣላት እኮ ጥሩ ደረጃ ትደርሳለች፣ ትንሽ እርዳታ ብናረግላት ብናሰባስብላት እያላችሁ የአረብ ሀገርን ሴት ግሩፕ እየከፈታችሁ እየሰበሰባችሁ የምታስቸግሩ አእምሮ አላችሁ? አእምሯችሁ ማሰብ ይችላል? ነገ ይች የምትረዳ ሴት እኮ ነገ ጧት ኢትዮጵያ ስከድ እሷም እርዳታ ልጠይቅ ነው። እንደዛ መሆን የለበትም። ራሷን ታውጣት፣ ተዋት። በቃ የራሷን ህይወት ትኖር። በቃ ተዋት። በቃ አንጫት በሏት። እናንተም አንጭ የምትባሉ ደግሞ አቁሙ። በቃ አልሰጥም ማለት ልመዱ። ሸማ እየያዛችሁ በዚህ ሸም የለም። ከዚህ የበለጠ የሚያሳፍራችሁ ኢትዮጵያ ገብታችሁ ብር ስታጡ ነው። ከዚህ የበለጠ የሚጎዳችሁ ኢትዮጵያ ገብታችሁ እናንተ ስትረዷቸው ከነበሩ ሰዎች መመኘት ነው የሚያሳፍረው። አሁን አልሰጥም ማለት ልመዱ። አልችልም በቃ የለኝም ማለት ልመዱ። እያላችሁ የሆነ ነገር አውየዋለሁ ማለት ልመዱ። እንደዛ ካልሆነ ነገም ዛሬም ወደፊትም ስደትም አይቆምም፣ እኛም አናቆምም። ዛሬ ስልችት ሲልና 5 ዓመት 6 ዓመት 10 ዓመትም ሰርተን እንገባና መልሰን ደግሞ ከ5 ዓመት ወይ ከ4 ዓመት ከ3 ዓመት በኋላ ተመልሰን ሌላ ስደት እንገባለን። ምናልባት ለውጥ የምናደርገው ልክ እንደኔ በፊት ዱባይ ነበርኩ፣ አሁን ሳውዲ አረቢያ፣ ነገ ደግሞ ሌላ ስደት፣ ሌላ አረብ ሀገር እስካላለቀ ድረስ ይሄንን ነገር እስካላቆምን ድረስ በቃን እስካላልን ድረስ መርዳታችንን ለሰዎች መርዳታችንን እስካላቆምን ድረስ አንለወጥም። ቤት ሰርታችሁ ሊሆን ይችላል የሰራችሁ፣ ሰየው በጣም አሪፍ ጎበዝ፣ የሚበረታታ ነው። ቤት ብቻውን ግን ቁም ነገር የለውም። ደግሞ ነገ የምትሰሩበት ቤት ውስጥ ተቀምጣችሁ ከወንድ እጅ የምትጠብቁ ከሆነ ከቤተሰባችሁ የምትጠብቁ ከሆነ አእምሯችሁ መነካቱም አይቀር ነው። ተመልሳችሁ ስደት ነው የምትሉ። ስለዚህ ምንድን ነው የምላችሁ? ቸር አትሁኑ። ለጠየቃችሁ ሁሉ እጃችሁን አትዘርጉ። መሰጠት ያለበት ይኖራል። ይሄን ስላችሁ ሙሉ በሙሉ ደግሞ ክፉ ሆኖም እርዳታም አታድርጉ ማለቴም አይደለም። ምናልባች ዛሬ እኛ 5 ሪያል 5 ድርሃም አውጥተን የሰጠነው ሰው ህይወቱ አደጋ ላይ ከነበረ ወይ ደግሞ በሕክምና መታደግ የዛሬ ሊቋረጥ የነበረ ህይወትን ለነገ ማስተላለፍ ወይ ደግሞ በዛሬው ሕክምና ምክንያት ህይወቱ ሊያልፍ የሆነ ሰው ለዛ እርዳታ አድርገንለት የተሻለ ነገር ቢያይ ያ መጥፎ ጎን አይደለም። ይሄን አይደለም እኔ ተቃወምኩ ያለሁት። እኔ ተቃወምኩ ያለሁት ሙሉ አካል እያላቸው መስራት እየቻሉ በእድሜ ከኛ በታች ነው ነገሮችን ግን ወደ ልመናም እንዳይባል በሆነ በችግር አማካኝተው መተው ደግሞ መማናቃቸው በሆነ በጓደኞቻችን መተው ከሌም ብንረዳው አታውቂውም እንዴ ከሌ እኮ ነው የከሌ እኮ ናት አታውቂያትም እንዴ ተባብለን በዘመድ አዝማድ የመጣን ችግር ለመጋፈጥ በቃ አለሁ ለማለት
የምንሯሯጥ ኢትዮጵያውያን ወይም ደግሞ በአረብ ሀገር የምንኖር እህቶች እናቆም። እሱን ነው ያልኳችሁ እኔ። ቅድሚያ ለራሳችሁ ነው። ዋጋ ስጡ ለራሳችሁ፣ ክብር ስጡ ለራሳችሁ። ራሳችሁን አስከብራችሁ ስትገኙ ማንም እናንተን አያሸንፋችሁም። ሁሌ በላይ ትሆናላችሁ። ሁሌ አሸናፊ ትሆናላችሁ። እንሆናለን። ትሆናላችሁ ብቻ አይደለም እንሆናለን። ግን ልክ እኔ እንዳለፍኩበት ለሁሉ አዛኝ ከሆናችሁ፣ ልክ እኔ እንዳለፍኩበት ያያችሁትን ሁሉ እንግዛ ካላችሁ እናንተ ተመልሳችሁ አረብ ሀገር ናችሁ። 20 ዓመትን ቆይታችሁ ብትገቡ ተመልሳችሁ አረብ ሀገር ናችሁ። ልክ እንደኔ ማለት ነው። ስለዚህ ካለፈው ህይወቴ እኔ የምላችሁ ይሄንን ነው። ለሁሉም አዛኛችሁ ነው። ማዘን ያው በልብ ተፈጥሮም ከሆነ አንዳንድ ጊዜ አዛኝ አድርጎ ከፈጠራችሁ መጋፈጥ አትችሉም። እሱን ልታዝኑ ትችላላችሁ። አንዳንድ ሰው ጨካኝ ሆኖ በቃ ጨካኝ የሆነ ሰው አለ። ምንም ያህል ሰው ተጎድቶ ቢያይ ውይ ብሎ ልቡ የማይሰበር ሰው አለ። አንዳንዱ ሰው ደግሞ ገና በሩቅ ገና ሳታዩት በሩቅ እንዲህ እኮ ተፈጠረ እንዲህ ተፈጠረ ተብላችሁ ስትነገሩ ገና የምታዝኑ አላችሁ። እሱ ምንም ማድረግ አይቻልም። ማዘን ተፈጥሮ ስለሆነ ማዘን አይከለከልም። ዘኑ፣ ችግር የለም እያልኳችሁ ያላችሁ ግን ሀዘኑ በጣም አዛኝ የሆናችሁ ጊዜ ቸርም ትሆናላችሁ። ቸርነታችሁ ደግሞ ከልክ በላይ ይሆናል። ቅድሚያ ለራሳችሁ ኑራችሁ ለራሳችሁ የሚገባችሁን ህይወት አድርጋችሁ ነው ለሰው መስጠት። ዛሬ 10 ብር ወይ 20 ብር በያለንበት ሀገር በሪያልም ይሁን በዶላርም ይሁን በድርሃምም ይሁን ቀላል መስሎ ይታየን፣ ነገ ኢትዮጵያ ስንገባ አንዷ 10 አይደለም 10 ሪያል ወይ 10 ዶላር አይደለም፣ አንዷ 1 ዶላር ወይም ደግሞ 1 ድርሃም 1 ሪያል ለኛ በጣም ውድና ዋጋ ያለው ትሆናለች። ተመልሰን ይሄንን እናፍቃለን። ተመልሰን የጠላነውን ይሄን የመዳምን ቤት በቃኝ በቃ ድጋሚ አላየውም ብለን ያልነው የመዳም ቤት ተመልሶ ይናፍቀናል። ውይ እንዲከመሆንም አዛ ሂጅ በሳራ ይሻለኛል፣ ውይ ከዚህም አዛው ይሻለኛል። ተሽሎን እኮ ግን አይደለም። በጣም መሮን፣ በጣም ሰልችቶን፣ በጣም ጠልተነው ነው ይሄር ነው ይሄን ድጋሚ ላለማየት ፈልገን ማለት ነው። ግን ዛሬ ያልቆጠብ ነው ዛሬ ደግሞ ዋጋ ያልሰጠናት 1 ሪያል ኢትዮጵያ ስንገባ ተናፍቀናለች። እውነቴን ነው የምላችሁ፣ በጣም ተናፍቀናለች። ኢትዮጵያ ስንገባ በጣም ነው የሚናፍቀን። መቼም የአረብ ሀገር ምግቡ አልላችሁም። እኛ ምንም ቢሆን የምግብ ችግር ኑሮብን አይደለም የመጣ ነው። የአልባሳትም ችግር ኑሮብን አልነበረም የመጣ ነው። እንደው እዚህ የእነሱን ቡቲቶ የምንሰበስብ እንደው ግን እነሱም እድላቸው ሆነላቸው መሰለኝ፣ እኛም እድላችን ሆነብን መሰለን። እንመላለሳለን፣ ብንሄድም እንመጣለን። ይሄ የሚሆነው ደግሞ በእኛው ችግር ነው፣ ባለመቆጠባችን ነው፣ በቃ አለማለታችን ነው፣ መርዳት ያለብንን አለማወቃችን ነው። እስከ መቼ ነው የምረዳው የሚለውንም አለማወቃችን ነው። ለራሳችን ሳንሆን ስለምንረዳ ነው። በእነዚህ ሁሉ ምክንያቶች እኛ ተመልሰን ስደትን እየተለማመር ነው መጣን መሰለኝ። አሁን ምንም አይደለም፣ ቤተሰብም ጭምር አልተመቸንም ብላችሁ እንኳ ለቤተሰብ ብትናገሩ ካልተመቸሽ ትተሽው ነይ ልጄ ትተሽው ነይና ሌላ ሀገር ትሄጃለሽ ነው የምትባሉት። ይሄ ነው የሚባለው። ለምን ልምድ ሆነ። በቃ ብትመጣም ትሄዳለች ሌላው ሀገር። ወንዶችም በዛው ልክ ነው። በቃ ካልተመቸሽ ነይ፣ ሞልቶ የለ እንደ ሌላ ሀገር ደግሞ ትሞክሪያለሽ ነው። የሩቅ ጓደኛም ቢሆን ነይ በቃ ምን ችግር አለ ታዲያ? እና ከሌ እኮ ሌላ ሀገር ሄደው ከሌ እንትና ነበረች፣ በቃ አልተመቻትም፣ በቃ አሁን ጥላው መጣች። አሁን የተሻለ እንትና ሄዳ የተሻለ እየሰራች ነው፣ የተሻለ ብር እየላከች ነው። ነይ እዛ ትሄጃለሽ ነው የምንባለው እንጂ
ነይ በቃ በሀገርሽ ኑሪ እህቴ፣ በሀገርሽ ኑሪ ልጄ፣ በሀገርሽ ኑሪ ጓደኛዬ፣ በቃ ያለን እንካፈላለን። እንደዛ አይነት ስራ መስራት እኮ ትችያለሽ። በዚህ በቀላል ነገር እኮ ይሄን ቢዝነስ ጀምረሽ መስራት ትችያለሽ ብሎ የሚያበረታታ ቤተሰብ፣ ዘመድ አዝማድ፣ ጓደኛ የለም የለም። በዚህ ሰዓት ነይና ሌላ ሀገር ትሄጃለሽ የሚል ሀሳብ ነው የሚሰጠው ለሁሉም ሰው። ይሄን ስል ሁሉም ቤተሰብ ላይሆን ይችላል፣ ግን በአብዛኛው ይሄ ነው። በአብዛኛው የሆነ አመትን ቆይታችሁ አረ ከተመቸሽ ልመጣ ነው እንኳ ብላችሁ ሀሳብ ስትሰጡ አትምጪ፣ ከተመቸሽ እንደዚህ ብትመጪ በጣም ነው የሚያስጠላው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። የኢትዮጵያን የኑሮ ውድነት በቃ አእምሯችሁ ላይ ይጭኑባችኋል። አይ እንደዚህ ከሆነማ አልገባም የሚል ወደ ተስፋ መቁረጥ ትመጣላችሁ መጨረሻ ላይ ማለት ነው። ስለዚህ ከዚህ ሁሉ ቸር አትሁኑ፣ ያላችሁን ሁሉ አትስጡ። ትንሽ መቆጠብ እንልመድ። ማዘን እንዳለ ሆኖ ትንሽ መቆጠብ እንልመድ፣ ለራሳችን እንኑር። የዛሬው ሀሳብ ይሄ ነው። ስለተከታተላችሁኝ፣ ስለምታዳምጡኝ፣ ስለምታበረታቱኝ፣ ሀሳብ አስተያየታችሁን ስለምትሰጡኝ ከልብ ያመሰግናለሁ። በጣም ወዳችኋለሁ። ክበሩልኝ ማለት እወዳለሁ።